ሁለት ጥያቄ አለኝ። አንተንም ተሙንም የምጠይቀው ማለት ነው። ፕሮቴስታንት ነሽ ኦርቶዶክስ ነሽ ነው አሚ? አይ ኦርቶዶክስ ሆኜ ያለው ድምፅሽ አዲስ አልሆነብኝ። ከዚህ በፊት አይ ቲንክ ላይቭ ላይ እንተዋወቃለን መሰለኝ። እሺ ጥያቄ ስለ ሚስጥረ ስጋዌ ነው። ጋዲ አንተን የምጠይቀው ማለት ነው። ቤተክርስቲያን እናንተ ስታስተምሩ በሚስጥረ ስጋዌ ላይ እኔ ምንም ጥያቄ የለኝም፣ ግን የዘላለም አስታራቂ ነው ብላ እንደምታምን ተምሬያለሁ ሚስጥረ ስጋዌ ላይ። ምክንያቱም ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደመሆኑ ማለት ነው። ግን አንዳንድ ትምህርቶች አሉ አሁን ላይ አያስታርቀንም፣ ከማን ጋር ነው የሚያስታርቀን የሚሉት አስተማሪዎች በቤተክርስቲያን ሲያስተምሩ ተማለሁ። ይሄ መጥራት ያለበት ትምህርት ነው ስለ ድህነት ብላችሁ አታስቡ? አንደኛው ጥያቄ ይሄ ለአንተ ነው። ሌላው ደግሞ ለፍጡራን ስለሚደረግ ምስጋና እዛ ላይ ነው ጥያቄ። እሺ ለተመስገን ልጠይቅና አንድ ላይ ትመልሱልኛላችሁ? አይ ችግር የለውም፣ ሁለቱንም ምን አድሬስ ማድረግ እችላለሁ። እሺ ተመስገን ጴንጤ ሆኖ እንደመቆየቱ ወይም እንደመኖሩ አሁን ላይ ብዙ ቪዲዮዎችን አይቻለሁ። ለፍጡር ሲያመሰግን ሲሰግድ ወይም ሲዘምር ማለት ነው። ያ እኔ ስላልሆነልኝ እንዴት ሆነልክ ነው እንዲሰማው ማለት ነው። አመሰግናለሁ። ችግር የለውም። እሺ በመጀመሪያ ደረጃ ክርስቶስ ይሰማል ድምጼ? ግን ሜቢ የጠየቅሽውን ጥያቄ ይሰማል? ኔትወርክ ይዟታል ቀዲ እሷ ከሰማችን አትሊስት ጥያቄው እንኳን እንዲመለስላት ብዬ ነው። እየሰማችኝ ከሆነ መልካም። አዎ ብላለች። እሺ ክርስቶስ ኢየሱስ የዘላለም አስታራቂ ነው። ኦፍኮርስ ድብና አድርጉ። ይሄ የቤተክርስቲያን ትምህርት ነው። ውዳሴ ማርያም ላይ እኮ ያለ ነው። የአዲስ ኪዳን አስታራቂ ከሆነው ልጅሽ ነው። አስታራቂነቱ ከምን አንጻር ነው ከተባለ ግን አሁን ችግሩ ምን መሰለሽ፣ አንዳንድ ተርሚኖሎጂዎች አንዳንድ ነገሮችን መለየት የሚያስፈልገው አሁን እንደው ምን አይነት ችግር ውስጥ ገብተናል መሰለሽ፣ አሁን ፕሮቴስታንቱ ዓለም ላይ በጣም ብዙ የተዛባ አይነት ትምህርት ስለሚሰጥ አንዳንዴ ቤተክርስቲያን መልስ ሲሰጥ ምናምን ነገር ከዛ አንጻር ነገሮችን እያጠራች ለመስጠት ትሞክራለች። መጥቻለሁ። ኦኬ እሺ እንግዲህ አድሬስ ላድርገው። እያወራሁ ነበር እኔማ እኮ። እሺ ክርስቶስ ኢየሱስ ለዘላለም አስታራቂ ነው። ኦፍኮርስ አስታራቂ ነው። ለዘላለም አስታራቂ ነው። ኦፍኮርስ አስታራቂ ነው። ከምን አንጻር ከተባለ በዕለተ ዓርብ በዕብራውያን ምዕራፍ 10 ላይ ተቀምጧል። ቅዱስ ጳውሎስ የሚናገረው አንድ መስዋዕት ለዘላለም አቅርቦ በግርማው ቀኝ በአባቱ ቀኝ ተቀመጠ ተብሏል። ያ ያቀረበው በዕለተ ዓርብ ያቀረበው መስዋዕት ምንድነው? ዘላለማዊ መስዋዕት ነው። ኦኬ ለምሳሌ አንድ ሙስሊም ቀለል ባለ ምሳሌ ላስረዳሽ። ቀለል ያለ ምሳሌ ለምሳሌ አንድ ሙስሊም ወደ ክርስትናው ቢመጣ ዛሬ ለምሳሌ አንድ ሙስሊም ወደ ክርስትናው ቢመጣ ኢየሱስ ክርስቶስ በዕለተ ዓርብ በሰራው የቤዛነት ስራ የማስታረቅ ስራ ነው ከእግዚአብሔር ጋር ሊታረቅ የሚችለው። በቃ ጌታችን ኢየሱስ በዕለተ ዓርብ ባፈሰሰው ደም፣ ቀራንዮ ላይ ባፈሰሰው ደም ወይ ደግሞ በሰራው የማስታረቅና የማዳን ስራ ነው ዛሬም ከእግዚአብሔር ጋር ሊታረቅ የሚችለው። ከዛ ባለፈ የክርስቶስ ኢየሱስ አስታራቂነት ዘላለማዊ ነው ስንል በክርስቶስ ኢየሱስ ማስታረቅ ስራ ውስጥ ደም ፈሷል። ጌታችን ኢየሱስ ኦኬ ደሙን አፍሷል። በእግዚአብሔርና በሰው መካከል የነበረው የጥል ግድግዳ ራሱ የተከፈተው ምንድነው? በክርስቶስ ኢየሱስ የማዳን የቤዛነት ስራ ውስጥ ወይ ደግሞ የማስታረቅ በዛ በአስታራቂነት ውስጥ ነው። ኦኬ ስለዚህ ያ በከፈተው በር ነው ዛሬም ድረስ አሁን ለምሳሌ የቅዱሳን አማላጅነት ብንል በዛ ያ ደም በመፍሰሱ ምክንያት ነው። የቅዱሳን አማላጅነት ብንል እኛም ከእግዚአብሔር ጋር የእግዚአብሔር ልጆች ተብለን መጠራት ይቻላል። እነዚህ ነገሮች ሁሉ እነዚህ አክሰሶች ሁሉ የተከፈቱት በክርስቶስ ኢየሱስ የማዳንና የቤዛነቱ የማስታረቅ ስራ ውስጥ በዕለተ ዓርብ ባፈሰሰው ደም በዛ ምክንያት ነው። ስለዚህ ይሄ ነገር ደግሞ ዘላለማዊ እስከሆነ ድረስ ደሙን ያፈሰሰው ያ መስዋዕት ዘላለማዊ መስዋዕት ከሆነ ያቀረበው መስዋዕት ያ የማዳኑ ስራ ዘላለማዊ ከሆነ የቤዛነቱ ስራ ዘላለማዊ ከሆነ የማስታረቁም ስራ በዕለተ ዓርብ ባፈሰሰው ደም በኩል የማስታረቁም ስራ ዘላለማዊ ማስታረቅ ነው ማለት ነው። ኦኬ ስለዚህ ይሄ የቤተክርስቲያን ትምህርት ነው እንጂ አሁን ማስታረቅ ሲባል ጭንቅላታችን ላይ ማሰብ የሌለብን ነገር ምንድነው? አንዳንዴ ከቃላት አንጻርም አንዳንድ ሰዎች ድንገት ሊቸግራቸው የሚችለው ምንድነው? እንደው ዛሬም ድረስ የሆነ ይለምናል የሆነ ቃላት አውጥቶ እንደው አብን እንዲያርግ ብሎ ይጠይቋል። አይደለም ማስታረቅም ሲባል ቀጥታ ከመስዋዕቱ ጋር የሚገናኝ በዕለተ ዓርብ ካፈሰሰው ደም ጋር ቀጥታ የሚገናኝ ቀጥታ የሚገናኝ ነው። ስለዚህ ከዚህ አንጻር ነው ኖሃም ይቅርታ በመሀል ገባሁኝ። ስለ አስታራቂነት ሲባል ስለ ምልጃ እንዳልሆነ ማለት ስለመለመን እንዳልሆነ በደንብ አውቃለሁ፣ ገብቶኛልም። ግን ጋዲ እስቲል አሁንም ስለ ማስታረቅ ሲወራ ማስታረቁ አሁን ላይ
አሁን ላይ አያስታርቀንም ብለው የሚያስተማሩ አስተማሪዎች ስላሉ ይሄ ነገር እንደ ኦርቶዶክስ አስተምህሮ ትክክለኛነት መሰራት የለበትም ወይ? የኔ ጥያቄ። እሺ አይ እሱ ችግር የለውም። ሁሌ ሚዲያ ላይ ነገረ ክርስቶስ ላይ ስንገባ እኮ ነው አሚን ሁሌ ይህን ነገር እንደተናገርን እንዳስተማርን ነው። ብዙ መምህራንም ደግሞ አውደ ምሕረት ላይ ጭምር ብዙ ትላልቅ መምህራን የሚያስተማሩትም ትምህርት ነው። ብዙ ክርስቶስ ኢየሱስ ዛሬ አስታራቂ አይደለም አያስታርቅም፣ ወይ ደግሞ የአዲስ ኪዳን አስታራቂ አይደለም ዛሬ አያስታርቅም፣ ክርስቶስ ኢየሱስ በዕለተ ዓርብ የሰራው ስራ ዛሬ አያስታርቅም የሚል መምህር ካለ ቪዲዮን እኔ በውስጥ ላኪልኝ ማየት ስላለብኝ ማለት ነው። ግን አሁን አንቺ የምትይው እንደዚህ የሚሉ ሰዎች አሉ የሆኑ መምህራን አሉ ካልሽ ቪዲዮ ላኪልኝና ቪዲዮ ሊዮ። ከዛ ባለፈ ግን ይሄ የቤተክርስቲያን ትምህርቷል። ኦኬ ምናልባት አያማልድም ሲሉ ሰምታ ይሆን ጋዲ? አያማልድም እንደዛ ነው የሰማሽው? ይሳ አያስታርቅም የሚል አያስታርቅም ነው። አሁን ላይ ቪዲዮ ማምጣት አልችልም፣ ግን እኔ የሰማሁት ትምህርት ስለሆነ ነው የምልህ። ሁለት አይነት ትምህርት አሁን ላይ አያስታርቀንም። ኑሐሚን አሁን ስሚኝ፣ ምን መሰለሽ አሁን ትላልቅ መምህራንም እኔ የማውቀው እንግዲህ በትምህርት ደረጃም ሆነ በምንም ደረጃ በዶኩመንት ደረጃም ቤተክርስቲያን ይሄ እምነቷና ትምህርቷ ነው። ግን አንዳንድ ሰዎች እንግዲህ አላውቅም፣ እኔ እንግዲህ ትላልቅ የሚባሉ መምህራን እነ ዲያቆን ያረጋል አበጋዝ እነ አባ ገብረ ኪዳን ጭምር ብዙ ትላልቅ መምህራን ልጠቅስልሽ እችላለሁ። አውደ ምሕረት ላይ ሁላ ይህንን ትምህርት ሲያስተምሩ ኦኬ አስታራቂ ነው ዛሬም ድረስ ከሊቀ ክህነቱ ጋር የሚገናኝ ነገር ስለሆነ ኦኬ ፍጹም አምላክ ፍጹም ሰው ከመሆኑ ከሊቀ ክህነቱ ደም ከማፍሰሱ ጋር የሚገናኝ ነገር ስለሆነ በዕለተ ዓርብ የሰራው ስራ ዘላለማዊ ስራ ነው። በቃ ይሄ ምንም የሚቆም ነገር አይደለም። በቃ ይሄ ነው የቤተክርስቲያን ትምህርቷ። የጥንት አባቶችን በሙሉ በአንድ ድምፅ ይሄ የሚያምኑት እምነት ነው። የቀደመችው ቤተክርስቲያንም የመጀመሪያ የቤተክርስቲያን አባቶችም እንዳለ በአንድ ድምፅ የሚያምኑት እምነት ነው እና የቤተክርስቲያን ትምህርት ነው። በቃ ይህ ምንም የሚያከራክር ነገር የለውም። አንዳንድ ግን እንዳልሽው አሁን ቪዲዮ ማምጣት ካልቻልሽ መምህራኑ እነማን ናቸው ስልሽ አትሊስት መምህራኑ እነዚህ መምህራን እንደዚህ አስተምረዋል ካልሽኝ አትሊስት መምህራኑ ሄዶ ቼክ ለማድረግ የማይመች ከሆነ ግን ኑሐሚን ሜይ ቢ አንዳንድ ሰዎች አንዳንድ ግለሰቦችን አይተሽ ከሆነ እንግዲህ እሱ የግለሰቦች ሀሳብና የግለሰቦች እምነት ነው የሚሆነው ኦኬ እንጂ የቤተክርስቲያን እምነት አይደለም። እሺ እረዳሻለሁ። አንዳንድ ሰዎች ይህንን ቃል ሲናገሩ ሰምተን እናውቃለን፣ ግን ይሄ ስህተት ነው ከቤተክርስቲያን ትምህርት ጋር የሚሄድ አይደለምና ስህተት ናቸው ብለን እናልፋለን። ይሄን ለማለት ነው። እሺ አዎ ልክ ነው ማለት ይሄ ስብከት ደግሞ ሁሉ ሲሰበክ ደስ ይላል። አንድ ሰው ድናለሁ ብሎ የድነት መንገዶች ከሆኑት አንዱ ሚስጥረ ስጋዌ ይሁን ሰው ምዕመን አእምሮ ውስጥ ሁሌ ስብከት በተደጋጋሚ መሰበክ ያለበትም ነው ስለማምን ነው። አመሰግናለሁ። ጥያቄ ምናልባት ተቀብያለሁ እሰማለሁ ማለት ነው። ቆራረጫለሽ ጋዲዬ ልመልስላት የእሷን ጥያቄ አባ እሱን ነው መሀል ላይ አንተ አምልጧል መሰለኝ ወተ ካሜራ ባጠፋበት ከስልክ ዞር ብለህ ነበር መሰለኝ። ዞር ብዬ ነበርና እሱን ለማውራት ነው። አዎ አንዴ ቆይ አድሬስ ላድርገውና አንተ ሀሳብን ሰጥበታል። አንዴ ምን መሰለሽ ምንም ጥያቄ የለውም። አሁን እመቤታችንም ሆነች ቅድስት አርሴማ የትኞቹም ቅዱሳን ፍጡራን ናቸው። በቃ ከቅድስት ሥላሴ ውጭ ያለ ፍጥረት በሙሉ ፍጡር ነው። ምንም እንደው ይሄ ኤሌመንተሪ ኮንሰፕት ነው። ኦኬ ኤሌመንተሪ ኮንሰፕት ነው፣ ግልጽ ነው። ነገር ግን ምንድነው አሁን ለምሳሌ ማይክሽን አብሪና ዳዊት ለምሳሌ መዝሙረ ዳዊት ምዕራፍ 1 ገና ስትጀምሪ ምን ብሎ ነው የሚጀምረው? ላምብብልሽ መዝሙር ዘዳዊት ሃሌሉያ። እሺ እሳቸው አሁን በግዕዝ ያሉትን እዚህ ላምብብልሽ። ለምሳሌ መዝሙር ምዕራፍ 1 ላይ ምስጉን ነው በክፎች ምክር ያልሄደ በኃጢአተኞችን መንገድ ያልቆመ በዋዘኞችን መንበር ያልተቀመጠ ይላል ዳዊት። አዎ እያመሰገናቸው ነው አይደለም? እያመሰገናቸው ነው። ኦኬ ምስጉን ነው በክፎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ በዋዘኞች መንበር ያልተቀመጠ የሚለውን ሰዎችን እያመሰገነ እንደሆነ ከተስማማ ለሰዎች ነው አይደል? ይሄ ነገር ለፍጡራን ነው አይደል? ምስጉን ነው የተባሉት ሰዎች እዚህ ጋር ሰዎችን ነው አይደል? ፍጡራን ነው አይደል? አዎ እያመሰገናቸው ነው። ግን ደግሞ ተቀባይ አካል የለም እዚህ ጋር ተቀባይ አካል የለም ስልክ ጋዱ አሁን ለምሳሌ ወይ ጋድ እግዚአብሔር ይባርክ እግዚአብሔር ይስጥ ምን አይነት የተባረክ ሰው ነህ ስልህ ለአንተ እያመሰገንኩ ነው፣ ወይም ደግሞ አንተን ስለሰራኸው ስራ
እንትን እየሰጠው ነው፣ እውቅና እየሰጠው ነው። ደስ ትሰኝበታለህ። ያ ምስጋና ለአንተ ነው፣ ትወስደዋለህ። ፐርሰናሊ ለእኔ ስላደረግልኝ ነገር ማለት ነው። ለምሳሌ አንቺ አሁን ለምሳሌ ቀለል አድርጌ ላስረዳሽ እዚሁ ጋር ባለው ሀሳብ በኃጢአተኞች መንገድ ያልቆመ ለምሳሌ አንቺ አሁን አካሄድሽ ከእግዚአብሔር ጋር ከሆነ በኃጢአተኞች መንገድ የኃጢአተኞች መንገድ ንቀሽ ከእግዚአብሔር ጋር ካለው አካሄድሽ ከእግዚአብሔር ጋር ከሆነ መጥቼ በመዝሙር ምዕራፍ 1 መሰረት የሚ ወይም ደግሞ ኑሃሚን ምስጉን ነሽ ብልሽ ኃጢአት ነው? ኃጢአት አይደለም። ስለዚህ ኃጢአት ካልሆነ ለምንድን ነው ያመሰገንኩሽ? ዳዊት እዚሁ እንግዲህ ነብይ እግዚአብሔር ዳዊት ምስጉን ነው እያለ ስላስቀመጠ፣ ስለዚህ ይህንን ነገር አካሄዳቸውን ከእግዚአብሔር ጋር ላደረጉ ኦኬ፣ ስለ ክርስቶስ ኢየሱስ ብለው ራሳቸውን አንገታቸው ለሰጡ ምስጋና ማቅረብ ምንድነው ነው? የቱ ጋር ነው ስህተቱ? ምስጋና ማቅረብ ስህተት አይደለም። አሁን እኔ ስህተት ነው እያልኩኝ ሳይሆን፣ ግን ደግሞ አንዳንድ መዝሙሮችና አንዳንድ ምስጋናዎች ልክ ለእግዚአብሔር እንደሚነገረው ነው የሚዘመሩትም የሚመሰገኑትም። ለምሳሌ ቅድስት አርሴማን ስለምታማልጅኝ አመሰግናለሁ ሳይሆን ስላደረግሽልኝ አመሰግናለሁ ሊትራሊ የሚሉ መዝሙሮች አሉ። ያን መዘመር አሁን እኔ አልችልም። ተሜንም እንዲህ አይነት ጥያቄ የጠየቁት ለዚህ ነው። ኢንቴንሽን ማተር ስምለው ለዚህ ነው። ለምሳሌ አንድ ሰው መዝሙሩን የዘመረው ዘማሪ ያው መዝሙር ሲሰራም ሲዘጋጅም መዝሙሩን ያዘጋጀው ሰው አለ፣ ግጥሙን የሚጽፈው ሰው አለ፣ ዜማ የሚያዘጋጅ ሰው አለ። ያ ዘማሪ ስላደረግሽልኝ ቅድስት አርሴማን አመሰግንሻለሁ ሲል አሁን እግዚአብሔርን መዝሙረኛ ዳዊት ስላደረግክልኝ አመሰግንሃለሁ በሚል አይደለም። እግዚአብሔር ስላደረግክልኝ አመሰግናለሁ ሲባል የሁሉ ነገር ምንጭ ከመሆኑ አንጻር ነው። ቅዱሳንን ግን ለምሳሌ አሁን ባልሹ መዝሙር ላይ ራሱ እኔ መዝሙሩን ግን አላወቅኩትም። አሁን ባልሹ መዝሙር ላይ ራሱ የኦርቶዶክሳዊ ማይንድ ሴት ካለ ችግር የለውም። ስላደረግሽልኝ አመሰግናለሁ። ምንድነው ያደረገችው ከተባለ ምልጃ ነው። ስለ ምልጃ ነው በቃ የተወራው እዛ ጋር ከምልጃው አንጻር ነው እንጂ እንደው ቅድስት አርሴማ የበረከት ሁሉ የበጎ ነገር ሁሉ ምንጭ ሆና እንደ እግዚአብሔር እንደው ሁሉን ነገር ማድረግ ትችላለች ሳይሆን በምልጃዋ ያንን ነገር ለዛ እንግዲህ ዘማሪው ነው አይደል ማተር የሚያደርገው ያንን ግጥም ላዘጋጀው ሰው በምልጃዋ የሆነ ነገር ከእግዚአብሔር ዘንድ ከክርስቶስ ኢየሱስ ዘንድ አስደረጋለት ከሆነ ስላደረግሽልኝ አመሰግንሻለሁ ማለት ምንም ቴዎሎጂካል የሆነም ሆነ ከመጽሐፍ ቅዱስ ጋር የሚጋጭ ምንም ሐሳብ የለውም። የሚጋጫለው የምትይኝ ከሆነ ንገሪኝ ልስማሽ። አዎ እንዳልኩ ነው። በልባችን ነው ማወቅ የምንችለው ነው። ልክ እንደ ምስጋና ወይም እንደ ስግደቱ ማለት ነው። ይቅርታ አድርጉልኝ ሌላ ነገር እየፈጠርኩ ከሆነ ምክንያቱም እየሰማ ያሉ አንዳንድ ኮመንቶችን ሳነብ ቅር እየተሰኙ ያሉ ሰዎች አሉ መሰለኝ። አሁን ለምሳሌ ጋዲ አመሰግናለሁ ስላደረክልኝ ነገር ስፔሲፊካሊ ይሄን ነገር አድርጊ ስልክ ምንም አይደለም። አሁን ቅድስት አርሴማን ስላማለድሽኝ አመሰግናለሁ የሚለው ግጥም ሳይሆን ይህን ስላደረግሽልኝ አንቺ በአቅምሽ ወይ በልቤ ነው የማውቀው ከሆነ እሺ እሱን እንቀበለው። ያም ሌላ ጥያቄ የሚያስነሳ ከሆነ ማለት ነው። ይሄ ልጠይቅሽ ለምሳሌ ልጠይቅሽ አሁን ለምሳሌ አያደርገውና አንቺ ተቸገርሽ፣ ተራብሽ፣ ምግብ አምጥቼ ባበላሽ ምግብ ስላበላኝ አመሰግናለሁ ትይኛለሽ አትይኝም? በደንብ እልሃለሁ እኮ ለዛ እኮ ነው ያልኩህ። ጠቅሼ የምግቡ ምንጭ ግን እኔ ነኝ አይደለሁማ? ምንጩ እኮ ነው አይደለም አይደል? ለዛ ምግብ መብቀል ራሱ እኮ ወደኋላ እንመለስ ከተባለ እኮ ለዛ እህል መብቀል በዩ ምን በዩ ባክግራውንዱ ነው ሄደን ብናጠና እኮ እግዚአብሔር ነው ለሁሉ ነገር ምንጩ አይደል? አዎ፣ ግን እዚህ ጋር አሁን እንደዛ ማለት አለብን እንዴ? አይ ወደ ቅድስት አርሴማም ስንመጣ ምን መሰለሽ አሁን እንደዛ ነው ያልኩሽ። ምን መሰለሽ ኢንቴንሽኑን ለምሳሌ ግጥሙን የጻፈ ሰው ኢንቴንሽን መረዳት ያስፈልጋል ያልኩሽ ለዛ ነው። ለምሳሌ ያገጣሚ ግጥሙን ያዘጋጀው ሰው ስላደረግሽልኝ አመሰግናለሁ ሲል በምልጃው በቅድስት አርሴማ ምልጃ እግዚአብሔር ያደረገለት ነገር ስላለ ቅድስት አርሴማ ከእግዚአብሔር ጋር ስላማለደችው በምልጃዋ ከእግዚአብሔር የሆነ ነገር ስላሰጠችው አመሰግንሻለሁ እያላት ከሆነ ምንም ይሄ ቴዎሎጂካልም ስህተት የለውም መጽሐፍ ቅዱሳዊ ስህተትም የለውም ነው እያልኩሽ ያለሁት። መዝሙሮቹን ፈልጌ ልክልህና ጋዲ አንተ ራስህ ስለ እውነት እንትን ትላለህ ማለት መልሱኝ። እሺ አሁንም ሌላ ነገር ስህተት እያወራው ከሆነ እንትን እላለሁ። ብቻ ነው እያንጸባረቅ ኮንቨርሴሽን ፈታ ቢያ ተጨነቂ ኖርማል። እሺ እሱን መላክና ማየት እሱን ቪዲዮዎችን እንደዚህ አይነት መዝሙሮችን ልልክልክ እችላለሁ በውስጥ እሱ ችግር የለውም። ልክ እንደ አምልኮ ምስጋና ማለት ነው። እነ ዳንኤል በእሳት ውስጥ ሲጣሉ በልባቸው ለእግዚአብሔር እየሰገዱ ግን ለጣዖቱ እንደሚሰግዱ ማስመሰል ይችላሉ፣ በልብ ከሆነ ማለት ነው። ገብተዋል አባባል። ወደ ስግደት መጣን። ሜይ ቢ ያንን ጨርሰን ነው አሁን ወደ ስግደት መጣሽ። አይ ምናልባት የአምልኮ አሁንም ደግሜ ልንገርሽ፣ እኔ አሁን ኦርቶዶክስ ነኝ አይደለ? እኔ አሁን አንድ ተራ ምዕመን ነኝ። በፍጹም ኦርቶዶክስ ቤተክርስቲያን ውስጥ የፍጡር አምልኮ
በፍጹም የተወገዘ ነገር ነው። በፍጹም ይህ በምንም ተአምር ተቀባይነት ያለው ነገር፣ በምንም ተአምር ተቀባይነት የሌለው ነገር፣ በምንም ተአምር አውቃለሁ። እሱም መጽሐፍ ቅዱስ ላይ ግን አሁን እኮ እኔ ብመጣልሽ አሁን አንቺ ጠለቅ ያለው ነገር መለኮት ውስጥ ብትገቢ፣ ለምሳሌ ዮሐንስ ራእይ ምዕራፍ 6 ላይ መጥተው በእግሮቹ ፊት ይሰግዱ ዘንድ ብለዋል አይደል ጌታ። ለምሳሌ ዮሐንስ ራእይ ምዕራፍ 3 ላይ ያለውን ጥቅስ ታውቂዋለሽ አይደል? አይ ከነገርከኝ አውቀዋለሁ፣ ግን አሁን ላይ እንትላለን ይችላል። እኔ ወደ ግሪኩ ሜጄ ላሳይሽ። አሁን አንድ ነገር ላሳይሽ። ቆይ አንዳንዴ ክርስትና ቃላት ላይ አይደለም። ኦኬ አንድ ቆይ ላሳይሽ። በጣም ከታላቅ ይቅርታ ጋር ከርዕስ እንዳልወጣ ዮሐንስ ራእይ ምዕራፍ 3 ላይ እንዲህ የሚል ቃል አለ። እኔ ከፍቼ ባሳይሽ ደስ ይለኛል። እንደውም አንዴ በጣም ከይቅርታ ጋር ካሜራ እስቲ ይሄን ካሜራ ከከፈትኩት ዘመናት ሆኖኛል። እንግዲህ ቲክቶክም ላይቭ ላይ ከገባው ቃላት ሳይሆን ክርስትና ሐሳብ ላይ ነው ሞር ኦፍ ትኩረት የሚያደርገው ከቃላት አልፎ። ይሄ ዮሐንስ ራእይ ምዕራፍ 3 ላይ እንደምታዩ ቁጥር 7 ጀምሮ ይሄንን መልእክት እንግዲህ ጌታችን ኢየሱስ ነው አይደል? ዮሐንስን እንዲህ ብለህ ጻፍ እያለ ያለው እንዲህ ብለህ ጻፍ እያለ የሚያዘው ጌታችን ኢየሱስ ነው። እንዲህ ይላል ቁጥር 7 ላይ እንደዚህ ይላል በፊላዴልፊያም ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ጌታ ነው እንግዲህ የሚያዘው። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱሱና እውነተኛ የሆነው እርሱ እንዲህ ይላል። እንግዲህ ጌታ ነው እንዲህ ብለህ ጻፍ። ቤተክርስቲያን መልአክ የተባለው እዚህ ጋር ምንድነው? የቤተክርስቲያን አስተዳዳሪ ነው። ሐሳቡን ላሳይሽ ነው። ስራን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይል ምንም ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና። እንግዲህ ለቤተክርስቲያኑ አስተዳዳሪ ነው እንደዚህ የሚለው ጌታ። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበርተኞች አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ ምን ይላል? ይሰግዱ ዘንድ ይላል አይደል? አዎ ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። አሁን ጌታ እዚህ ጋር እየተናገረ ያለው ይሰግዱ ዘንድ አደርጋቸዋለሁ እያለ ያለው የሚሰገድለት አካል የቤተክርስቲያን አስተዳዳሪ ነው አይደለም? በጌታ ንግግር መሰረት እኔ እንጃ ማለት እንዲህ ነው ብዬ ልመልስልክ አልችልም። ምክንያቱም አውዱ ምን እንደሆነ አላውቀውም፣ ግን እንዳነበብከው ነው በእግሮች ፊት ይሰግዱ ዘንድ የሚለው ጌታ መልእክቱ እኮ እየተጻፈ ያለው በፊላዴልፊያም ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ ብሎ እያዘዘ ያለው ጌታ ነው አይደለ? ማንን ነው? ዮሐንስን ነው እንዲህ ብለህ ጻፍ እያለ ያለው። ስለዚህ ዮሐንስ እንዲህ ብሎ እየጻፈ ነው። የጌታ መልእክት ምን ይላል? በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ እያለ ያለው ጌታ ነው አይደል? አዎ በእግሮች ፊት ይሰግዱ ዘንድ እያለ ያለውም ጌታ ነው አይደል? አዎ እንዲቀበሉክ ይሆናል ላውዱ ማለት እንጂ መተው እግር ላይ መተው እንዲደፍ አይ እሱ ነው ቃሉ ላይ ለመጣልሽ ነው። ስለመደፋት ነው እያወራ ያለው አሁን እሱ ነው የምልሽ። ቃላት ላይ ከሆነ ክርስትናው መጽሐፍ ቅዱስ ላይ ብዙ ጥንቃቄ የሚፈልጉ ነገሮች አሉ። አሁን የግሪኩን ቃል ሄደሽ ብትመለከቺው ይሰግዱ ዘንድ የሚለው ፕሮስኪኒሲስ ነው የሚለው ቃሉ ማለት ነው። የሰማሽ ነው? ፕሮስኪኒሲስ ነው የሚለው ቃሉ። ይሄ ፕሮስኪኒሲስ የሚለው ቃል የግሪኩን ቃል ሄደሽ ብትመለከቺው ሐዲስ ኪዳን ላይ ለክርስቶስ ኢየሱስ ራሱ ሲሰገድ ኦልሞስት 90% ለጌታችን ለኢየሱስ ራሱ ሲሰገድ የዋለው ቃል ፕሮስኪኒሲስ የሚለው ቃል ነው። ምን ለክርስቶስ ኢየሱስ ብቻ ለአብ ራሱ ኦልሞስት 80% ለእግዚአብሔር አብ ስግደት እንደሚገባ ጌታችን አሁን ሲናገር በተለይ ዮሐንስ ወንጌል ምዕራፍ 4 ላይ ያሉ ክፍሎችን ሄደሽ ስትመለከች ለአብ ራሱ ፕሮስኪኒሲስ የሚል የግሪክ ቃል ነው ያለው። አሁን ቃላት ላይ ከሆነ ትኩረት የምናደርገው ሞስትሊ ሐሳብ ላይ ካልሆነ በስተቀር ፕሮስኪኒሲስ የሚለው የግሪኩ ቃል ለአብም ሲውል እንመለከታለን፣ ለጌታችን ኢየሱስ ሲውል እንመለከታለን። አብና ወልድ ችግር የለው በቅድስት ሥላሴ ውስጥ ያሉ አካላት ናቸው፣ አምልኮ የሚገባቸው። ለፍጡርም ደግሞ ይሄ ቃል ሲውል እንመለከታለን። አሁን ይህን ቃል አይተን እኛ መጽሐፍ ቅዱሳችንን አንቀድም። ቃሉ አለ፣ መስገድ የሚለው ቃል አለ፣ ለፍጡር ሲውል ተመልክተናል። የግሪኩን ቃል ፕሮስኪኒሲስ ነው የሚለው። ሐሳቡ ምንድነው የሚለው ነገር ላይ ነው ትኩረት የምናደርገው። ለዛ ነው አሁን ቅድም እንዳልኩሽም አመሰግንሻለሁ ቅድስት አርሴማን አንድ ግለሰብ አመሰግንሻለሁ ብሎ በመዝሙር ቢናገር ከምን አንጻር ነው የተናገረው? ኦኬ ስለ ምልጃዋ ነው ወይ ምስጋና ያቀረበላት የሚለውን ነገር እንጠይቃለን። ያልኩሽ እሱ ነው። ስለ ምልጃዋ ከሆነ ያቀረበው በምንም ተአምር ምንም ስህተት የለውም። ምንም መጽሐፍ ቅዱስ ላይ የሚገልጽ ነገር ልናመጣ አንችልም። ዘማሪው ስፔሲፊክ እስካላረገው ድረስ ማለት ነው። እግዚአብሔርን እንደሚያመሰግን ከሆነ ቅድስት አርሴማን እያመሰገነ ያለው እንዴት ነው የማይጋጨው? ሀሳቡ ያንተ እንዴት ነው ብለህ ዘማሪውን ትጠይቀዋለህ። ኦልሬዲ እኮ ያ ምስጋና የሚዘምረው ግለሰብ አለ
አሁን ለምሳሌ እግዚአብሔርን አንድ ዘማሪ ሲያመሰግን ለእግዚአብሔር ነው ምስጋናው። እኔ ተቀብዬ ከእሱ ጋር ላመሰግን እችላለሁ፣ ግን ያንን አምልኮ የሚቀበለው እግዚአብሔር ነው። ለቅድስት አርሴማ ያ ምስጋና ሲቀርብ እሱም ሌላ ጥያቄ ነው የሚሆነው። ነገርኩሽ እኮ አሁን እኔ አንቺን አመሰግንሻለሁ ስልሽ ምስጋናውን እየተቀበልሽ ያለሽው አንቺ ነሽ፣ እግዚአብሔር ነው። እኔ ነኝ እየተቀበልኩ እኮ ነው። በቃ ምንድነው ይሄ? እኮ ሕያዋን ስላሉ እኮ አሁን እኮ ምድር ላይ ያሉ ሰዎች የምንመሰጋገን ከሆነ እኔ አንተ ነህ ሳቲስፋይድ የምትሆነው ባደረክልኝ ነገር። እንዴ ምስጋናውን የሚቀበለው ሰው ሳቲስፋይድ አይሆንም ነው እኮ የምልህ። ሳቲስፋይድ የሚሆነው ምስጋናውን የሚቀበለው ሰው ላደረክልኝ ነገር ጋር እንዲያመሰግናለሁ ስለ አንተን ሳመሰግን አይ አቅራቢው እኔ እንግዲህ ምስጋና ሳቀርብ ለሰዎች ምስጋና አቅርቤ ያውቃለሁ። ምስጋናውን የሚቀበለው አካልም ምስጋናውን የሚያቀርበው አካልም ሳቲስፋይድ ይሆናል። ባይዘው እኔ ማቆም ምስጋና እንግዲህ እንደዚህ ነው። ለምሳሌ ለምሳሌ አንቺ ብታበይኝ ብታጠጭኝ የሆነ ነገር መልካም ነገር ብታደርጊልኝ ኑሐሚን አመሰግንሻለሁ ስልሽ እኔ ራሱ ሪሊፍድ ሆናለሁ። ለምን አርገሽልኝ ዝም ብልሽ አሁን ለምሳሌ እንደው ሳላመሰግንሽ አረ ላረገችልኝ ነገር እኮ ሳላመሰግናት ቀረው ብዬ ሼም ይዘኛል ራሱ። ካመሰግንኩሽ ግን እኔ ራሱ ሪሊፍድ ሆናለሁ። ኦኬ ሜቢ ተጨማሪ ሐሳብ ካለ ያው እንግዲህ ከኔም በበለጠ ከነዋዲ ጋር ስለሆነ ኮሙኒኬሽን ያለሽ የዋዲ ከፍተ ማሳየት ካለብም ቤት ከሆን ካላቀም የመካነ ኢየሱስን ራሱ ከፍተ ብታሳያት ጥሩ ነው። ለቅዱሳን ምስጋና እንደሚገባቸው በመጻፍቶቻቸው ያስቀምጡትን ራሱ የዋዲ ቤት ካለ እና የምትጨምሩ ማሳብ ካለ እድል ስጥ። ረጅም ሰዓት እንዳልይዝ ማለት ነው። ትንሽ ደቂቃ ጋር ይቀጥል። ቤት ነህ? እሺ ውጭ ነህ? እሺ እና ስላሳየት ጋድዬ እሺ ዘፍጥረት ምዕራፍ 48 ቁጥር 16 ላይ ያለውን ጥቅስ ላንብብልሽ አንዴና ምን ሐሳብሽን ትነግርኛለሽ። ከክፉ ነገር ሁሉ ያዳነኝ መልአክ ይላል፣ እርሱ እነዚህን ብላቴኖች ይባርክ ይላል። የሚያድን እግዚአብሔር ነው ወይስ መልአክ? የሚያድን ነው እግዚአብሔር ነው። ግን መልአኩ በዛ ሰዓት ምስጋናውን ሲቀበል ጥያቄ ያልገባሽም ወይ ያልገባችሁ መሰለኝ። በንግግሩ ላይ የአርሴማ ስለምልጃሽ አመሰግናለሁ ሳይሆን እንደዚህ ስላደረግሽልኝ አንቺ በአቅምሽ ስላደረግሽልኝ ይመስላል ኢንቴንሽኑ። እንደውም የመዝሙሩ ለአንቺም ልልክልሽ ይችላል። ቆይ አሁን ፎሎ ላደርግሽና እንደዚህ አይነት ምስጋናዎች ትክክል ናቸው ወይ ነው የኔ እንጂ ቅዱሳን ለምን ይመሰገናሉ አይደለም የኔ ጥያቄ። አይ እንደዛ አይደለም የኔ ጥያቄ። ቃላቶች ላይ ስለሆነ ችግርሽ አንድ ቃል ለቅዱሳን ስለተጠቀምነው ለእግዚአብሔር መጠቀም አለብን ለቅዱሳን መጠቀም የለብንም የሚል ሀሳብ ስላለሽ ነው። ለምሳሌ የሚያድን እግዚአብሔር ነው ብለን ነው የምናምነው። ኦኬ። ነገር ግን ያዳነኝ መልአክ ተብሎ ደግሞ ዘፍጥረት ላይ ተጽፏል። ኦኬ። እግዚአብሔርን አመስግኑ በሚል ተጽፏል መዝሙር ላይ። መዝሙር 1 ላይ ደግሞ ቅኖችን አመስግኑ የሚል ተጽፏል። we have to ማለት ምንድን ነው ማሰብ ያለብን ከቃላቱ ጀርባ ያለው ሀሳብ ምንድን ነው የሚለውን ነው እንጂ ቃላት እምነታችንን አይገልጹ። ኦኬ። ማብራራት አለበት። አንድ ሰው አርሴማ ሆይ ይህን ስላደረግሽልኝ አመሰግንሻለሁ ሲል በምንድን ነው ያደረገችልን? ያው ቅዱሳን ትምህርታችን ይታወቃል። በምንድን ነው የሚያደርጉልን? በልመናቸው ነው። መዝሙራችንም ቅዱሳን አደረጉልን ቢባል ከልመናቸው ውጪ ምንም ሌላ ሀሳብ የለውም ማለት ነው። ግን አደረጉልን መባል የለበትም ካልሽ እሱ ትክክል አይደለም። ቃላቶች እምነታችንን ሊሚት ሊያደርጉት አይችሉም። ስለዚህ አሁን እዚህ ዘፍጥረት 48:16 ላይ ከክፉ ነገር ሁሉ ያዳነኝ መልአክ ሲል ተሳስቷል። ያዳነኝ የሚለውን ቃል መጠቀሙ ማለት ነው። ኢንቴንሽኑ ግን ምንድን ነው? እዚህ ጋር ኢንቴንሽኑ የእግዚአብሔርን ማዳን ለመልአኩ ሰጥቷል ነው ወይስ መልአኩ እግዚአብሔር ልኮት እሱን እንዳዳነው ለመግለጽ ፈልጎ ነው? እግዚአብሔር ልኮት እንዳዳነው ለመግለጽ ፈልጎ ነው። በቃ አየሽ፣ እንደዛ ነው። ዋት ኢዝ ቢሃይንድ የሚለውን ነው ማሰብ ያለብን። የሚለውን ላሳይሽ ነው። ያዳነኝ የሚለውን ለመልአክ ስለተጠቀመ ብቻ እንዴት መልአክ ያድናል ይባላል? እግዚአብሔር ነው የሚያድነው ማለት አንችልም ለማለት ነው። ቀጥሉ ጓደኛዬ። በዛ ላይ ይሰማል ሰማሽ? እዚህ ጋር ምን እንደው ታውቂያለሽ፣ ዘማሪውም ግጥም ጸሐፊውም ይሄን መዝሙር አድማጮችም እንዳለ ክርስቲያኖች ነን። እኛ ክርስቲያኖች ደግሞ ትምህርታችን ምንና ምን እንደሆነ ግልጽ አድርገን የምናውቀው ነው። ቅዱሳን መላእክት፣ እንዲሁም ደግሞ አምላክ አምልኳችንም ምስጋናችንም የምናቀርበው በየደረጃው እናውቃለን። ይሄንን ስለምናውቅ እያንዳንዱን ነገር በልኩ ነው እንጂ የምናደርገው የአምልኮ ምስጋና ለፍጡራን ወይንም ለቅዱሳን በፍጹም አናቀርብም። እና ይሄንንም ልብ በዩ በክርስቲያን አንደርስታንዲንግ ተጠቃሚው ነው ማለት ነው። እንትን
እሺ ምናልባት በውስጥ ማውራት ይኖርብን ይሆናል መሰለኝ ሌላ ሰውን እንትን እንዳይል ማለት ነው። ሰዎች ምንም የሚሰማን ሰው ምንም የሚረብሽ ነገር የለውም። ይሄ ምንም we're just having a discussion ምንም ይሄ ሰውን የሚረብሽ ነገር አይደለም። ቲክቶክ ላይ ከዚህ የበለጠ በጣም ብዙ ዲስከሽን አድርገናል። ግን ቃላት በተባለው ላይ በቃ ይሄ ወርድ አሁን ለምሳሌ ትንቢተ ዳንኤል ምዕራፍ 10 ላይ ከሚካኤል በቀር የሚያጸናኝ የለም ይላል አይደል? አይደል ኑሐሚን? ማን ያልከው? ትንቢተ ዳንኤል ምዕራፍ 10 ላይ ጭራሽ መልአክ ነው እንደዛ ብሎ ሌላ መልአክ ነው እንደዛ ከሚካኤል በቀር የሚያጸናኝ የለም ብሎ ይናገራል። ምዕራፍ 10 ላይ እኮ መልአክ ነው ያለው እኮ አይደል? እሱ ነው ከሚካኤል በቀር የሚያጸናኝ የለም። በቀር የሚለው ቃል እግዚአብሔርን ያካታል እንዴ? ለምሳሌ አያካትትም። አሁን አንቺ ጭንቅላትሽን ሰፋ ካላደረግሽ በስተቀር ስቴትመንቱ ግን እንደ ስቴትመንት ለምሳሌ ከሚካኤል በቀር የሚያጸናኝ የለም ሲል ቃሉን ስትመለከቺው በቀር የሚለው ቃል ሌላው ነው በቃ አይደለ? ቃላት አየሻል። ለዚህ ነው ቃላት መጽሐፍ ቅዱስ ላይ ለእግዚአብሔር ጥያቄሽን እንኳን አዲስ አድርገናል። አሁን የመሰገነበትን ምስጋና ገብቶኛል። ግን አሁን እኔ በውስጥ የሚፈጠረውን ጥያቄዎች ወይ ምናልባት በውስጥ እናወራ ያልኩህ ለዛ ነው። ችግር የለውም እየተደዋወልን ማውራት እንችላለን። ምንም ኖርማል ነገር ነው። አይ ኖርማል ነገር ነው። ይሄ ቀላል ነው። ይሄ እሺ ሁላችሁም አንድ ናችሁ። አንድ ሀሳብ ነው ያላችሁት። ቆንጆ ነገር ነው። እንደዚህ አይነት ውይይት መልካም ነገር ነው። የልጅቷ ጥያቄ ራሱ በጣም ውብ የሆነ ጥያቄ ነው። ለምን አደናጋሪ የሆኑ በአባቶች እንደዚህ መዝሙር ሲወጣ ከላይ ነው መውጣት። አባቶች አጥንተውት እውነቷን ነው መጠናት አለበት በደንብ እንትን እንደዚህ አይነት አሁን ለምሳሌ እቺ ልጅ ኦርቶዶክስ ናት፣ በጣም አማኝ ናት እና ለምን አይምሮዋን ሚነካ በደንብ ሰንሱር ተደርጎ ነው መዝሙር መውጣት ያለበት እና የአንቺም ጥያቄ በጣም ቆንጆ ነው። የነሱ መልስ ደግሞ ነጋዴ የሚሰጡት መልስ ደግሞ በጣም ውብ የሆነ ቆንጆ አድርገው ነው የሚያስረዱሽ ያሉ እና ትክክል ነሽ አንቺም። ስለዚህ ቀጥሉ፣ እንደዚህ ተዋዩ። ቆንጆ ነው። አመሰግናለሁ። እኔ ልወጣ ነው። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። እናመሰግናለን። ምን አይነት መዝሙር እንደሰማሽ አናውቅም። መዝሙሮች ሁሉ ስህተት የለባቸውም እያልን ግን እንዳልሆነ እንድታቂ ስህተት ሊገኝባቸው የሚችሉ መዝሙሮች ሊኖሩ ይችላሉ። ግን እንደ ሀሳብ ግን ቃላት ላይ ያሉትን ሀሳቦች ግን እኛ ካልነው አንጻር ይኸው ቀጥሉ። አዎ ይሄን ስለመዝሙር ቁጥር ሲመሰገኑባቸው ሊትራሊ ቅዱሳን እግዚአብሔርን የመሰገኑባቸው ቃላቶች ማለት ነው። ስለዚህ ይሄ ነው ጥያቄ በላይ ይሄ እግዚአብሔር ይስጠው ተረድቶኛል። እኔ እሺ በቃ እንትን እንበለውና ባጭሩ ታች ላሉ ሰዎችም ሰመራይዝ ለማድረግ ድምጽ ይሰማል አይደል ዶክተር? ኔትወርክም መሀል ላይ አላውቅም። አዎ ትሰማለህ። ሰመራይዝ ለማድረግ መዝሙር ባይተሰልፍ ዶግማ አይደለም። አሁን ዶክተር እንዳለችው መዝሙር ወጣች ታች ሆናም እየሰማች ከሆነ መዝሙር ዶግማ አይደለም። which means መዝሙሮች ላይ ልክ ያልሆኑ ኤክስፕሬሽኖች ወይ ደግሞ ልክ ያልሆኑ አገላለጾች ልክ ያልሆኑ ትምህርቶች ሊኖሩ ይችላሉ። ኦፍ ኮርስ ሊኖሩ ይችላሉ። ለዛ እኮ መዝሙር ሳንሱር ይደረጋል አይደል? እኔ እስከማውቀው ድረስ እንግዲህ አሁን ምን ያህል ይደረጋል አይደረግም የሚለው ኖሃው ባይኖረኝም ግን መዝሙር ሳንሱር ይደረጋል፣ ቼክ ይደረጋል። ይሄ ምንም ጥያቄ የለውም። ነገር ግን የቃላት ጉዳይ ከሆነ ኦኬ ኦርቶዶክሳዊ መረዳት የሚባል ነገር አለ። በቃ መጽሐፍ ቅዱስ ላይ መጽሐፍ ቅዱሳችንን ከኦሪት ዘፍጥረት እስከ ራእይ ብንመለከት ለእግዚአብሔር የሚውሉ ቃላቶች፣ ለእግዚአብሔር የሚውሉ አክሽኖች ጭምር ከስግደት ጀምሮ ቃላቶች ጭምር ኦኬ። ለምሳሌ ክርስቶስ ኢየሱስ እረኛ ተብሏል፣ ሐዋርያት እረኛ ተብሏል፣ የመንጋው እረኛ ተብሏል። በጣም ብዙ ቃላቶች ማምጣት እንችላለን። በቃላት ደረጃም ከሆነ ቅድም ያነሳናቸው ለምሳሌ ከሚካኤል በቀር የሚያጸናኝ የለም ተብሎ መጽሐፍ ቅዱስ ላይ ያ መልአክ ሲናገር ትንቢተ ዳንኤል ምዕራፍ 10 ላይ እንዴ እዚህ ጋር እየተናገረ ያለው እንዴ እግዚአብሔርን ትቶ ጭራሽ ሚካኤልን አስበለጠ ብለው የሚረዱ ሰዎች ሊኖሩ ይችላሉ፣ ይሄን ስቴትመንት እንደ ስቴትመንት ሲሰሙ። ነገር ግን ይሄ ትክክለኛ መረዳት መጽሐፍ ቅዱስ ውስጥ ያለው ሐሳብ አለ። ከዛ ኦርቶዶክሳዊ መረዳት የሚባል ነገር ደግሞ አለ። መዝሙሮቹ ውስጥ ለምሳሌ ቅዱሳንን እንዲህ ምስጋና ይገባቸዋል ሲባሉ ላደረጉት ትግል፣ ለሮጡት ሩጫ፣ ከዛ ባለፈ ደግሞ በእኛ ህይወት ውስጥም ደግሞ ዛሬም ድረስ ደግሞ አክቲቭ የሆነ ኢንተርሴሽን አላቸው፣ አክቲቭ የሆነ ምልጃ አላቸው። በምልጃቸው ዛሬም ድረስ ከእግዚአብሔር ዘንድ ምሕረትን ያሰጡናል፣ ከእግዚአብሔር ዘንድ በረከትን ያሰጡናል በምልጃቸው። ለዚህም ደግሞ ምስጋና እናቀርብላቸዋለን። በቃ ይህ ምንም ከባድም ነገር አይደለም እና ከዛ አንጻር ብንረዳው የሆኑ ቃላቶች ለእግዚአብሔር የሚነገሩ ቃላቶች
ለቅዱሳን ሲነገሩ ብንሰማ ምንም የሚያስደነግጥ ነገር አለ። መጽሐፍ ቅዱስ ላይ በጣም ብዙ እንደዚህ አይነት ነገሮች ስላሉ፣ ነገር ግን ከጀርባ ያለው ሀሳብና በልብ የሚታሰበው ነገር ነው ከምንም ነገር በላይ ማተር የሚያደርገው ለማለት ያክል ነው። ዮሐድ የሚጨምረው ሀሳብ ካለ ቀጥል ፓፓ። ምናልባት ድምፄ ካረበሸ ይሰማል? ይሰማል። ኦኬ፣ ቃለ ሕይወት ያሰማልን። ወንድሞችም እህቶችም አሪፍ ፖይንቶች ነበሩ ስታነሳ የነበረው። እኔ እንኳን አጭር እንትን ለማለት የፈለኩት አንድን ነገር ማነው ተናጋሪው ፕላስ ደግሞ ለማን ነው የሚነገረው የሚሉ ሁለቱ ነገሮች መሰረት አላቸው። ቃላቶቹ ብቻ ነገሩን እንትን ስለማይሉት ማለት ተናጋሪ ኢት ሪሊ ማተርስ ማለት ማን ነው እየተናገረ ያለው ለማን ነው እየተነገረ ያለው የሚለው እንደ ክርስትና የሚታይ ነው። ምክንያቱም ክርስቲያናዊ ማይንድ ሴት ወይም ደግሞ ክርስቲያናዊ አእምሮ የሚባል ነገር አለ። ለምሳሌ ቅድም ጋዲ ሲጠቅሰው የነበረው ክፍል ለምሳሌ ከሚካኤል በቀር የሚያጸናይ ማንም የለም የሚለው በትንቢተ ዳንኤል ያለው ጽሑፍ አንድ ኦርቶዶክሳዊ ሲናገረውና አንድ ጆባ ወይም ደግሞ ሌላ አካል ሲናገረው ትርጉሙ የተለያየ ነው። ኦኬ፣ አንድ ኦርቶዶክሳዊ በኦርቶዶክሳዊ ማንነት ወይም ደግሞ በኦርቶዶክሳዊ አስተሳሰብ እንዲህ ብሎ ቢናገረው ይህን ጥቅስ ምን እያለ ነው? እሱ እግዚአብሔር ነው። ኦኬ፣ ሚካኤል እግዚአብሔር ነው እንደዛ እያለ እየተናገረ ነው ብለን መናገር መረዳት እንችላለን? አንችልም። ምን እያለ ነው? ኦፍኮርስ ከመላእክት አለቃ ነው፣ ይረዳል፣ ያግዛል የሚለውን ነው የሚረዳው ማለት ነው። ያግዛል፣ ይረዳል፣ ከመርዳቱ ከማገዙ አንጻር እንዲህ ተብሎ ተነገረ ብሎ ነው የሚረዳው። ጆባ የሚረዳው መረዳት ግን ሌላ መረዳት ነው ማለት ነው። ኦኬ፣ የሚረዳው መረዳት ሌላ መረዳት ስለሆነ እሱ እንተውና ማለት ነው። ልክ ጴጥሮስ የተናገረው ንግግርና ጴጥሮስ ተናግሮት አንተ አለት ነህ ተብሎ የተመሰገነበት አንተ ብፁዕ ነህ አስብሎ ያስመሰገነው ዲያብሎስ ሲናገረው ግን ባይዘው ያስነቅፋል ወይም ደግሞ ሂድ ከዚህ ተብሎ ሊባረርበት የሚችል ሐሳብ ቃሉ ተመሳሳይ ምንም ለውጥ ላይ ኖሮ ይችላል እኮ አንተ የያው እግዚአብሔር ልጅ ሆይ የሚለው አንተ የልዑል እግዚአብሔር ልጅ የሚለውን ጴጥሮስም ሰይጣንም ተናግሮታል። ግን ጴጥሮስን ብፁዕ ሲያሰኘው ዲያብሎስን ግን ብፁዕ አላሰኘው ማለት ነው። ሶ ተናጋሪው ለማን ነው የሚናገረው የሚለው ሁለት መሰረታዊ ነገሮች ናቸው ማለት ነው። ሶ አንድ ዘማሪ ኦርቶዶክሳዊ ማይንድ ሴት ይዞ የሚዘምራቸው እያንዳንዱ ንግግሮች ኦኬ በኦርቶዶክሳዊ መረዳት ነው ልንረዳቸው የምንችለው። አርሴማን እናመሰግንሻለን ወይ አመሰገናት ወይም እመቤታችንን ሲያመሰግን ብንሰማው ኢንቴንሽኑ እኮ እግዚአብሔርን የሚመስል ነገር ነው ልንል አንችልም። እንዴት እንደዛ ሊያደርግ ይችላል? ኦኬ ኦርቶዶክሳዊ መረዳት እኮ አለ፣ ወይም ደግሞ ቸርች ማይንድ ሴት እኮ አለ። ፈጣሪን ከፍጡር ጋር ማገናኘት የማይቻልበት ቋንቋ ማለት የቃላት ገደቦች ሳይሆን ኢንቴንሽን ማተር ስለሚያደርግ ማለት ነው። ለምሳሌ የዓለም ብርሃን የሚለው ቃል ለክርስቶስም ለሐዋርያቶችም ቃል በቃል እናንተ የዓለም ብርሃን ናችሁ፣ ክርስቶስም እኔ የዓለም ብርሃን ነኝ ነው የሚለው። ሁለቱ ቃላቶቹ ምንም ልዩነት የላቸውም። አይ ሐዋርያው እኮ መለየት ነበረበት። እናንተ በባህሪ አይደላችሁም እኔ በባህሪ ነኝ ብሎ መለየት ነበረበት። ኢንቴንሽኑ የሚመስለው ወደ ፈጣሪ እያስጠጋቸው ነው ልንለው ነው ማለት ሐዋርያው ወይም ደግሞ ወንጌል የጻፈው ወይም ክርስቶስ ነው አክቹዋሊ ተናጋሪ ወደ ፈጣሪ የሚያስጠጋ ቃል ይመስላል አባባሉ እንላለን አይደለም። ልክ ቃል ይገድላል መንፈስ ያድናል የሚባለው ለዚህ ነው። ቃላቶች ስለተጻፉ ብቻ በቃላቶች ሄደን የራሳችን መረዳትና የራሳችን ሀሳብ የምንጨምርባቸው ከሆነ አዎ ሊገድሉን ሊያጠፉን ይችላሉ። መንፈስ ግን ያድናል ሲባል መንፈሳዊ መረዳት ካልጨመርንባቸው ቃላቶች በራሳቸው ከባዶች ሊሆኑ ይችላሉ ማለት ነው። ሰው ሰፋ አድርገን ክርስቲያናዊ መረዳት ይዘን መጽሐፍ ቅዱሳዊ አጻጻፎችና ዘይቤዎች መረዳት ከቻልን ኦኬ ምንም ሊከብዱን የሚችሉ ቃላቶች ይኖራሉ ብዬ አላስብም። እንደዛ አላስብም። ሰው መረዳታችን ሰፋ እናድርገው። ፍጡርን ከፈጣሪ ጋር አናነጻጽር። ኦኬ ለፈጣሪ ሲነገር የሆነ ቃልና ለፍጡር ሲነገር የሆነ ቃሉ ስለተመሳሰለ ብቻ አይ በቃ አንድ ቢሆኑ ነው። ኦኬ እንደዚህ አይነት መረዳቶች አንውሰድ። ለምሳሌ ሁልጊዜ አንደኛ ዜና 29:20 ላይ ያለውን ጥቅስ ለምሳሌ እስራኤላውያን
ለንጉሱና ለእግዚአብሔር ሰገዱ የሚል ቃል እናገኛለን። አሁን ይሄ ለአንዳንዱ ለደካማ አእምሮ ሊከብደው ይችላል። እግዚአብሔርና ንጉስን አመለኩ ብሎ ሊረዳው ይችላል። ማለት ማን ነው እያደረገ ያለው? ምናልባት አሕዛብ ቢሆኑ ይሄንን ነገር እያደረጉ ያሉት ንጉስን አዳብለው ከፈጣሪ ጋር አመለኩት ሊባል ይችላል። ይሄንን ያደረጉት ግን ማናቸው? ማናቸው እያደረጉ ያሉት? የእግዚአብሔር ሕዝብ የተባሉ እስራኤላውያን ናቸው ማለት ነው። እግዚአብሔር ደግሞ በክብሩና በክብሩ የሚደራደር አምላክ አይደለም አይደል? ቀናኢ አምላክ ነኝ ብሎ ተናግሯልና ማለት ነው። ስለዚህ ንጉሱን ከፈጣሪ ጋር አዳብለው ሊያመልኩት አይችሉም ማለት ነው። በምን መልኩ ነው መረዳት ምንችለው? ቃሉ ኦልሬዲ ሰገዱ ነው የሚለው፣ ለንጉሱም ለእግዚአብሔርም ሰገዱ ነው የሚለው ጉባኤ ጎምን። ስለዚህ ክርስቲያናዊ መረዳት ወይም ደግሞ ክርስቲያናዊ አእምሮ ከሌለን ይሄንን ወደ ተሳሳተ መረዳት ወይም ደግሞ የራሳችን ድካም እዛ መረዳት ላይ ከጨመርንበት ከባድ ነው ሊሆን የሚችለው። ሰፋ አድርገን እንዴት ነው የምንረዳው፣ ምን እየተባለ ነው የሚለው በክርስቲያናዊ አእምሮ መረዳት ያስፈልጋል ቃላቶች ለማለት ነው። እግዚአብሔር ይስጥልኝ። ቃልዮት ያሰማልን ነው አይደል? ቃልዮት ያሰማልን። እንደዛ ነው በቃ። የተባለውን ነገር በልባችሁ ያዙ። ቅድም እንደተባለው አንድ ነገር እንዳትረሱ፣ መዝሙር ዶግማ አይደለም። መዝሙሮች ውስጥ ስህተት ሊገኝ ይችላል። ኦፍኮርስ ሊገኝ ይችላል። መዝሙሮች ሊስተካከሉ ሳንሱር የሚደረጉትም እኮ ለዛ ነው። ሰዎች ስለሆኑ የሚጽፏቸው፣ ገጠሞቹን ሲያዘጋጁ ሰዎች ስለሆኑ የሚያዘጋጁት። ይሄ ነገር ከቤተ ክርስቲያን አስተምሮ አንጻር እንዴት ነው እየተባለ ቼክ ይደረጋል። ኦኬ፣ ከዛ አንጻር ተረዱት። እና ዶክተር ቅድም የተናገረችው ነገር አለ። ሁሉም መዝሙር ሙሉ ለሙሉ መዝሙር ሁሉም መዝሙሮች ስህተት የለባቸውም ሳይሆን ስህተት ያለባቸው መዝሙሮች ሊኖሩ ይችላሉ። ገጣሚ ሰው ስለሆነ ግጥሞቹን የሚጽፈው። ከዛ አንጻር ነገሮቹን ለመረዳት እንሞክር። በቃ ተሜ አለ ፓፓ አለው አባቴ አለው ጋር ቃለ ሕይወት ያሰማልን ጋዲ ቃልዮት ያሰማልን ይዋዲ እና ደግሞ ማለት የአንድን ዘማሪ መዝሙር ካልገባን ማለፍ እንችላለን። ባይዘዌ ሌላ ለምሳሌ ስለ ቅዱስ ሚካኤል የተዘመረ የአንዱ ካልተመቸን፣ ግጥሙ ከከበደን ካልገባን፣ ሌላ ብዙ ስለ ቅዱስ ሚካኤል የተዘመሩ መዝሙሮች አሉ። እንደዛ ማድረግ ይቻላል። እና ትክክል ካልሆነ ከመሰለን አንደኛ በኦርቶዶክሳዊ አረዳድ ለመረዳት መሞከር፣ ቃላትን አለመገደብ፣ ከቃላቱ ባስቻገር ምን ለማለት ተፈልጎ ነው ብሎ ከዶክትሪናችን አንጻር ማመዛዘን ያስፈልጋል። እንደዛም ሆኖ ግን በቃ ከከበደን እያለፍን ሌሎች ብዙ መዝሙሮች አሉ በደንብ በሊቃውንት ደረጃ የተጻፉ በጣም ደስ የሚሉ ግጥሞች ያሏቸው ኢቭን ወንጌል ራሱ የሆኑ ማለት ነው። እንደዚህ አይነት መዝሙሮችን ደግሞ መስማት እንችላለን። ቀጥል ተምዬ ይቅርታ። ያ ዶክተር ጥሩ ሀሳብ አንስተሻል። ባይዞ እንዲህ ስንል ግን የሆነ መዝሙር ላይ ስህተት አይገኝም፣ ዶግማ ናቸው፣ ኢንፋሊብል ናቸው ምናምን ግን እያልን አይደለም። እያንዳንዱ መዝሙር ግዴታ መቀበል አለባችሁ ማለት ግን አይደለም። አክቹዋሊ እሱንም ተረዱ ማለት በቅንነት ወይም ደግሞ መረዳት ባለብን ልክ የምንረዳቸው ቢኖሩ ማለት ሁሉም መዝሙር ስህተት አይገኝበትም፣ በቃ ትክክል ነው፣ ኢንፋሊብል ነው ግን እያልን አይደለም ማለት ነው።